ካለኝ ልክ አይደለም በቃ እሱ ልክ አይደለም እኔ በቃ ልክም ቢሆን አይደለም ካለኝ አይደለም እና እዛ ለካ አንዳንዴ ስናፈቅር ሞኝ ነን ቤተሰብ እኔ አንድ ምክር መመክረው ነገር ቤተሰብ የሚናገረው ነገር ልክ ነው ማርያምን ልክ ነው እኔ አባቴ ነግሮኝ ነበር ጋይስ እኔ ሴት ልጅ የምታፈቅር አይመስለኝም ነበር ሴት ልጅ ፍቅር የሚይዛት አይመስለኝም ቦቼ ባካል ነግራለሁ ያያ በደም ስለሚያውቅ ነው ላይክ ዝም ያለክ ያያ በጣም እስከሚገርም እንዲህ ምናምን እስከሚገርም ድረስ ነው ያያና ነገር ካለው ባካል ስንገናኝ ነው አባቴ ብዙ ነገር ነግሮኝ ነበር ያው ቤተሰብ ይታያል ያለው ነገር ምናምን ነገር ነው በጣም በቃ ቤተሰብ መክሮኝ ተገስጬ ልሰማ ነው እንደ እኔ በቃ እኔ ልክ ነኝ ነው በቃ እኔ ልክ ነኝ በቃ ወደዋለሁ እኔ ያልኩት ልክ ነው እኔንም አትፈልጉንም ተቀበሉኝ ኮነ ግን ከዚህ በኋላ አልኳቸው ሳቃ መክፈል ቺደረ ቺ ተደርጎብኝ ተቀብያለሁ ለታምኝ ትችላለህ አክሴፕት እመቤቴ እምወዳት ለዛውም የኪዳነ ምሕረት እናቴ ጋር ኪዳነ ምሕረት ሄጄ አልቅሼ ነው ወጣልኝ በቃ በድዬ ከሆነች ተደረገብኝ እሱ ችግር የለም ግን አሁን ይቅርበኝና እኔ ማንንም እኔ ሴት ነኝ ግን በቃ ይቅርታ በይኝ አድርጊልኝና ኢትስ ኦኬ ምናምን ነገር አልኩኝና እቺ ተደረገብኝ ደግሞ ላይክ ጥፋት ብቻ አይደለም ቦሴ ኮሜንት ላይ ልብ ቅር ሰጠች ተብዬ እመቤቴ ይኸው ጨለማ ነው አልዋሽም ኢትስ ኦኬ ብዬ ራሴ እንደበዳይ ሆኜ ጉልበት ስር ወድቄ ይቅርታ ጠይቄ ፍቅራችን ተነሳ ከዛ ግን በመሃል እኔ እያለው ያን ነገር ተስተካክሎ አንድ ላይ ቀጥለ በመሃል ሴት ነበረች ላይክ ከባ ውስጥ የሚያወራት ምናምን ነገር ማለት ነው እና እቺ ተደረገብኝ ያወኩት መቼ ነው ላይክ ጀስት ከኢንተርኔት ነው ያወረድኩት ነው ተባልኩት ለኔ ተነገረኝ ግን አይደለም እሺ አልኩኝ ጥፋቱ የኔ ነው ብዬ ላስብ እኔ ነኝ ጥፋተኛ እኔ ነኝ በዳዩ ኢትስ ኦኬ አልኩኝ በመሃል ግን አለ በቃ በመሃል ሌላ እንትን አለ መሃል ላይ የማላውቀው ጉዳይ ማለት ነው እና ማላሽክ የዘውትር ጸሎቴ ኪዳነ ምሕረት ከሄጄ ነገሮችን አስተካክልኝ ብቻ ነበር ምክንያቱም እንዳልኩክ ምንም ነገር ተከልክዬ ስለማላቅ ምንም ነገር እንቢ ብላኝ በህይወቴ አይሆንም ተብዬ ሆነ ያሳየችኝ እናት ነለችኝ እኔ ስለሷ እንደዚህ አፋጦቼ መናገር አልችልም ስለ ኪዳነ ምሕረት እና በቃ ቀን ተሌት ማወራው እሷ ከሄጄ በቃ ለመጸለይ በቃ አላ መሀል ላይ እግዚአብሔር ካለ ምንም ነገር ይሆናል እግዚአብሔር ከፊት ከቀደመ ምንም ነገር ይሳካል ስለማምንና ቀን ጸሎቴ እንዳልኩክ ልብ ታማሚ ነኝ እስቲ ለአሁን ድረስ በጣም መጥፎ እንትን ላይ ነው ያለሁት የልብ ደረጃ ህክምና በሽታ በጣም የሚያስፈራ ደረጃ ላይ ነው ያለሁት እና የሰው ልጅ ቤተክርስቲያን ሄዶ ማረኝ ይባላል እኔ ስኖራለ ያን ነገር መቀጠል እንችላል አይደለም ያልኩት በቃ እኔ ልባም ሲታርገኝና ለሱ መሆን ብቻ ለሱ ብቻ መታይ ሲታርገኝ ነበር ማለት ባጠፋ እንኳን አርመኝና የማይቀየረኝ ሲታርገኝ ነበር በቃ ልባም ሲታርገኝ ልባም ሲት ማንንም ማያገኛትም ከራሱ ወንድ በስተቀርና በቃ ልባም ሲታርገኝ ከዛ ጸሎቴ ምን ነበር ከሰው በላይ አውርልኝ ነበር ጸሎቴ ለኔ ያሰብኩ ስኬት ካለ ለሱ አድርግለት ነበር ብለው እስቲ ለአሁንም ብጣላም ምኞቴ እሱ ነው ከሰው በላይ ያው ምን ይክፉ ነገር አድርገኝለት እና ለኔ ያሰብኩ ስኬት ካለ ለሱ አድርግልኝ ወይኔ እኔ ወርቅ እህቴ እናቴ ኩራቴ ያመሰግናለሁ እሺ ገብርኤልና የቴርኩ በሰለክ ሳሚና ሽርኩኝና አጋጣሚ እድሌ ሆኖ የስውራን አባት ያለበት ዋሻ ይከፈታል ማለት እድሌ ሆኖ እንደ እድል እኮ ነው ከዛ እናቴ ቀና ብዬ ሳያት ኪዳነ ምሕረት ከዓይኗ ለኔ የሚመስለኝ እንባ የሚወርድ ነው ለኔ የሚመስለኝ ከዓይኗ ማለት ነው ሳያት እና በቃ ኪዳነ ምሕረት እያንድ ነገር ለምንሽ የኔ ወርቅ አመሰግናለሁ እሺ ኪዳነ ምሕረት እሺ አላለቅስም ነው ኪዳነ ምሕረት እያልኳት
እኔን የምትወጂኝ ከሆነ አልኳት ምንም አልፈልግም፣ በቃ እኔ ቀይሪኝና ስሚኝ በቃ። ከዛ ምን ተባለ መሰለክ ሙዳይ ሙጻት ብር ታስቀቡ እዚህ ዋሻ ሰው የሚያማችሁ ቦታ ላይ ምናምን አስነክታችሁ አስገቡ እና መልስ መስላችኋለች። አይ እኔ ከ7 ቀን በላይ እንትኑ ረዝሞብኝ አቅም የለም እንኳን ነገር ማለት ነው ብሮ መቤቴ ነው መልክ ፎቶውን አውጥቼ ፎቶውን አሽቼ ለኪዳነ ምህረት ሰጥቷት ብር ማለት ነው። እና ከዛ 3 ቦታ ላይ መስፈሪያ ቦታ ላይ ስትሰፍር መስፈሪያውን እንደ ስለተሰስተን ክርስትና ስም አብሮ ይገባል። እዛ ክርስትና ስም ጽፌ የማንን ክርስትና ስም አትልም የእሱን 4 ቦታ ያስገቡት የእሱን ክርስትና ስም ነው። 5ኛ ላይ ደግሞ ፎቶን አሻሽቼ በብር አስገባኝ እንትን ማለት ነው ውስጥ። ከዛ ለአባ ማስተዳደሩ ጋር ንስሐ አባቴ ናቸው ለእኔ የሰሚነሽ አስተዳደር ማለት ነው። እሺ እናቴ። ከዛ እሳቸው ጋር ሄድኩኝና ንስሐ አባቴ ሁሉ ነገር ያውቃሉ። እንደዚህ አውርቼት ነበር ትዝ ካለዎት ምናምን ነገር እና ልባም ሴት መሆን እፈልጋለሁ። ምንም ልበድል እችላለሁ፣ ግን ልባም ሴት መሆን እፈልጋለሁ። ልባም ሴት የሚያደርገኝ ደግሞ ከኪዳነ ምህረት ውጪ ማንም እኔ ልባም ሴት ሊያደርገኝ አይችልም። ያውቃሉ፣ ከኪዳነ ምህረት ጋር ያለኝ ቁርኝነት ያውቃሉ። በጣም ነው የምወዳት፣ ሁሉ ነገር እንደሆነች ታውቃለህ። እና እባክዎትን የኔን ስም የኔን የክርስትና ስምና የእሱን ክርስትና ስም ወስደው ጸሎት ያርጉልኝ፣ ኪዳነ ምህረት ልቡ እንድታስተካክልልኝ፣ እኔን ደግሞ በማንም እንዳይተካኝ። እኔ ለኪዳነ ምህረት ቃል የገባሁለት ኪዳነ ምህረት በማንም አትፈትኝ፣ በተባልኩ በሳምንቱ ኪዳነ ምህረትን በህልም ያየኋት በስነ ስርዓት ቤቴ መታ ተቆጣች ኪዳነ ምህረት። እኔ እውነት ነው ዋጥጭ በምን እሺ ደህና ነኝ። እኔ ስለዛ ነገር እንዴት ማውራት እኮ በጣም ሰላም እኮ በህልሜ መጣች። እውነት ነው የምልህ ምንም ወንድሜ እንዲህ በስነ ስርዓት ቤት ብዬ ልንገርክ፣ አቤት የውበቷ ማማር፣ አቤት ድምጿ ምናምን። ከዛ በህልሜ እያለች እኔ በጣም ነው የምወድሽ፣ ለእኔ ያለሽን ቦታ አውቃለሁ፣ ግን ስሞትልሽ አትታገይ፣ እንደዚህ ያለች አትታገይ፣ ትደክሚብኛለሽ፣ አትታገይ፣ እኔ እናትሽ ነኝ፣ ትሰሚኛለሽ አይደለ? በቃ አቁሚ፣ አትታገይ፣ አማኝኝ፣ አብራችሁ ላትሆኑ ትችላላችሁ፣ ግን ከስርሽ መቼም አይጠፋም ያለች። ይዘገያል እንጂ ከስርሽ መቼም አይጠፋም፣ ግን አሁን ላይ አትታገይ። አንቺ በታገሽ ቁጥር አትታገይ። ተቆጣች። ትሄዳለች። ጠፋች። በቃ ኪዳነ ምህረት ያንን በላሁ። ከዛ ያንን ባየው በሳምንቱ 4 ወር ከምናምን ውጭ ካለ ሴት ጋር ቺት ተደርጎብኛል። በገንዘብ ተቀየርኩ ማለት ነው። ከዛ ቦቼ ለሁለተኛ ጊዜ ነው እንግዲህ ያ ነገር ሲደረግብኝ አይደለ? ከዛ ጀስት ምንም አልመሰለኝም። ለመቆጣጠር ሞከርኩኝ። አንድ ወንድም ያለ ወንድሜ ብዬ አልጠራውም። በቃ እንደ ልቤ ያማከርኩ ልጅ ነበር። እግዚአብሔር ይስጠው፣ እግዚአብሔር ውለታውን ይክፈልለት። ከእግዚአብሔር በታች የነበረኝ እሱ ነበርና ለእሱ እንትን አልኩለትና ደወልኩኝና እንትን እኮ አለኝ ላይ በቃ የኔና ችግርኛት እኮ ልክ አይደለም አለኝ አልኩት። እስካሁን ምን ይላል መሰለክ በሚያ እምባሽ ጆሮዬ ላይ ያቃጭላ ይለኛል። ስቲል አሁን ድረስ ነው ምልክ ጆሮሽ ላይ ያቃጭልብኝ።
ውይ ቦቼ አልነግርህም። እስከ መገናኛ በእግሬ ነው የሄድኩት። በእግሬ በሽቲ ነኝ። ነፍሴን አላውቀውም። ምን አይነት ነገር እንደሆነ እየተሰማኝ እንደሆነ አላውቅም። ብቻ በሽቲ ነው የሄድኩት እስከ መገናኛ። ነፍሴን አላውቀውም። እመቤቴን ነው የምልክ። ማስታውሰው ምንድነው ቦቼ ቤት ስደርስ እነሱ ጋር እግሩ ስር ነው የተደፋሁት። እመቤቴ ነው የምልክ እግሩ ስር ነው የተደፋሁት። በቃ የፈለካትን ሴት እሆንልሃለሁ ቦቼ። እኔ ምለው በቃ የፈለካትን ሴት እሆንልሃለሁ። በቃ በለመንኩ በመወዳት ኪዳነ ምሕረት ለምንክ ምንም አትበለኝ አልኩት። በቃ በድዬም ከሆነ ይቅርታ ቅጣኝ፣ ዘግተኸኝ ቅጣኝ እንጂ ይሄ የሚለያይ ነገር አትበለኝ። እንደ በኪዳነ ምሕረት በቃ በኪዳነ ምሕረት እወዳታለሁ አለ ኪዳነ ምሕረት። አጋጣሚ ለልደቱ ጊፍት ሰጥቼው ነበር ኪዳነ ምሕረት ቤት ውስጥ ማለት ነው። እሷን ይዤ እለምነዋለሁ ቦቼ ተንበርከክ። በቃ በኪዳነ ምሕረት በቃ እኔን አተካኝ። በቃ ልስተካከልልህ የምትፈልጋትን ሴት ልሆንልህ፣ ግን በቃ በኪዳነ ምሕረት አተካኝ አልኩት። ኤሚዬ ቆይ ችግር የለም እናቴ፣ ቆይ ችግር የለም እሺ። አተካኝ በቃ አተካኝ፣ እኔ አተካኝ። እኔ የምትፈልጋት እኔ በዙሪያ ስለኔና ስለሱ የሚያውቅ በዙሪያ ያውቃል ምን ያህል ዋጋ እንደከፈልኩ። መቤቴን ነው የምልክ አልኩክ። ማህተቤን እስከ መበጠስ እናቴ ኪዳነ ምሕረት እስከ መካድ ደርሻለሁ። መቤቴን ነው የምልክ። በቃ ያምሻል። እሺ ደህና ነኝ እናቴ፣ ምንም ይሄ መጥፎ እንትን አይደለም፣ ደህና ነኝ እናቴ። ከዛ በቃ የኔና አንቺ ግንኙነት ልክ አይደለም፣ በቃ አለቀ። ቦቼ አንዳንዴ ሰውን ስተካ በተሻለ ሰው ተካለክ አይደለ? ሰው እየናኩ አይደለም። አንተ በማንም በማታውቀው ሀገር ማዶ ባወቅ ሰው ተካለክ አብረክ የኖርከውን ሰው ትቀብራለክ። እኔ ቤተሰቦቹ እንዴት እንደሚወዱኝ ቦቼ፣ በምን ስራዬ ነው እንደዚህ የተከበርኩት እስከምል ድረስ ማለት ነው። ኪዳነ ምሕረትን ነው የምልክ 5 ወር ከምናምን ቦቼ ፍዴም በለው በቃ በሽተኛ ሆንኩ። የምወስደው መድኃኒት ባሳይክ፣ በሰዓቱ የነበረውን መድኃኒት ለአእምሮ ይሸከካል። 16 መድኃኒት ነበር የምወስደው በቀን ማለት ነው። ላታምኝ ትችላለህ። 16 ቆያያለሁ 16 መድኃኒት ነው የምነግርህ በቀን የምወስደው ማለት ነው። ልብ ታማሚ ነኝ። የልቤ ትቦ ጠባብ ነው። ጨጓራ አለብኝ። ስትረስ አለብኝ። ስትረስ ካረገኝ ደግሞ ምን ሆናለሁ? ይጥለኛል። ንዴት አልችልም። ምንም ነገር አልችልም በሰዓቱ። ለመንኩ። የሰው ልጅ ተስፋ ያደርጋል ቦቼ። አጠብቂኝ፣ ይሄ ዘመን ቦቼ አጠብቂኝ እና የአንቺ ፍቅር ለእኔ አይገባኝ፣ ፍቅርሽ በዛብኝ ተባልኩ። ሴት ልጅ አታፈቅርም የሚሉ ሰዎች ከኔ ተማሩ። እመቤቴን ሴት ልጅ እባክሽ ቤተሰብሽን እመኝ። በቃ ቤተሰብ እመኑ፣ ቤተሰብ ይታየዋል። ኦኬ 5 ወር ከምናምን ቤት ሄድ ነበር፣ እመላለስ ነበር። በእናቷ አስለመንኩት፣ በአባቱ እሺ ጁሊ፣ በእናቷ አስለመንኩት። ያልተለመነ ሰው ማን አለ በላይ? ያልተለመነ ሰው ማን አለ በላይ? ይኸው ጨለማ ነው አያሳየኝ የነገውን ብርሃን። ኪዳነ ምሕረትን ነው የምልክ። እሺ ከዛ ምን አልኩኝ? ኪዳነ ምሕረት ክብሯን ትውሰድ። አሁንም ኪዳነ ምሕረት አሁንም ክብሯን ትውሰድ። እንደሱ ያልሆነች ኪዳነ ምሕረት እዚህ ላይ ማሚ እየረበሽሽ ከሆነ ወይ ይቅርሽ። አይ ችግር የለም። ኪዳነ ምሕረት በቃ ኪዳነ ምሕረት ክብሩን ትውሰድ። እውነት ኪዳነ ምሕረት ታደርጋለች። እውነት ከልቧ እናት ነች። እማምላክን በምንም ነገር ልገልጽት አልችልም። በምንም ዛሬ ላይ ሰው አድርጋኛለች። እግዚአብሔር ይመስገን ጠግናኛለች። ዛሬ ላይ እዚህ ጋር ቆሜ ስነግራችሁ ተጸጽቼ አይደለም፣ ትምህርት እንዲሆናችሁ ነው። ይሄ የክፋት እንባ አይደለም። ለእኔ ኪዳነ ምሕረት አመረኖ ኪዳነ ምሕረት ሄጄ ያለቀስኩባት እናት የምር ያደረገችልኝ ነው የምነግራችሁ እና
ሰው አድርጋኛለች። ጀስት ሰው አድርጋኛለች። የመጨረሻ ጸሎቴ ምንድን ነበር ታውቃለህ? ቦቼ ኪዳነ ምሕረት ሄጄ ላልተጻፈልኝ ህይወት አታታጊ፣ አብቂ፣ ጤነኛ አድርጊኝ። መኖር እፈልጋለሁ። ተማሚ ነኝ። መኖር እፈልጋለሁ። ለቤተሰቦች አንድ ሴት ልጅ ነኝ። ወንድሞች ነው ያሉኝ። የመጀመሪያ ልጅ ነኝ እና ሰው አድርጊኝና ሰው ሆኜ ላሳይሽ። እሺ ጁልዬ እናቴ ቆይ አሞሻል፣ ቆይ ተረጋጊ። ሰው ሆኜ እንድታይ እፈልጋለሁ። በቃ ኪዳነ ምሕረትዬ እርጅኝ። ይሄን የመጨረሻ ጸሎቴ በጨለማ ነው። ካለበለዚያ ግን እቤትሽ አልመጣም። የመጨረሻ ጸሎቴ እቤትሽ አልመጣም። ምትወጂ ከሆነ ግን ሰላም አድርግኝ ያልኳት። ክብር ምስጋና ይድረሳል ኪዳነ ምሕረት። ሰው አደረገችኝ። ከልቤ ወጣ። ሁሉም ነገር ተስተካከለልኝ። ሰላም ሆንኩኝ። ዛሬ ላይ በእምነት እዚህ ደርሳለች። እናቴ አሞሻል፣ ተኝ። አሞሻል ብታዝኝልኝ ኖሮ እንትን ትይ ነበር። እሺ እናቴ፣ እሺ እናቴ ማርያምን፣ እሺ በሚከተል ለማስጠቀሽ ማለት ነው። እሺ እናቴ ማርያምን፣ እሺ ማሚ ትሙት፣ እሺ እናቴ፣ እሺ አሞሻል፣ እረፍት አድርጊ። ጌም ተጫወቱ። ቅጣት በስንት ነው? ቅጣት ልታስቀጭኝ ነው? እሱ ነው የቀረሽ። አርፌ ቁጭ በይ። ቦቼ አትስማት። 30 ዊኒ ሲወሰድ ነበር። 30 ዊኒ ሲወሰድ ከአንቺ ጋር እያለ ኧረ ችግር የለም። ገስት ላይ ሰው ስለሚያስገባት ባሚዬ ግን እግዚአብሔር ቀን አለው። እሺ አሁን እግዚአብሔር በቃ የማያነጋው ሌሊት የማያሳልፈው ቀን የለም። አሁን ሰላም አይደል? አሁን እግዚአብሔር ይመስገን አምድኛለሁ። ክብር ለኪዳነ ምሕረት፣ ክብር ለኪዳነ ምሕረት። አሁንም ክብር ለኪዳነ ምሕረት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ግን ማርያምን ባሚ እኔ አከበርኩሽ። ጋይስ እዚህ ጋር ኦልሬዲ ወደ 1200 ሰው አለ። እሷ ጋር ያያ ጋር ያላችሁ ሰዎች ሁላችሁም ፎሎ አድርጓት። ሲሆን እግዚአብሔር የምር መከተል ያለባችሁ እንደዚህ ነው። ሰው እግዚአብሔር ዛሬ ላይ ሰው ሆኛለሁ። ኪዳነ ምሕረት የለመኗትን የማትረሳ የነገሯትን የማዘነጋናት። እኛ እንቸኩላለን እንጂ የዘገየ አምላክ የለም። እግዚአብሔር ነገርን በራሱ ጊዜ ውብ የሚያደርግ አምላክ ነውና ሰዎች ችኩለን ሁሉም ነገር እንዲሆን እንፈልጋለን። እኔ አልኩክ በስነ ስርዓት መታን የተቆጣችኝ እረፊ ሜሎ። አሁን ደግሞ በቃ እረፊ በቃ አድብ ማርያም ደግሞ ቻታችሁን አንብቡ ውስጥ ምን ሆናችሁ ነው ሁለታችሁ? እሺ ማሪ እሺ ይሁን በስ ምን ችግር ሲያወሽ በዚህ ልክ መሄድ አውቀሽ ነው? እሺ ያያ እመቤቴን በቃ ይሁን ዝም አሉ። ሜሎዬ እንዴት ነሽ? እንዴት ናችሁ? ሰላም ነው? ቦቼ እንዴት ነህ? በጣም የምታበሳችሁ ሁለታችሁ፣ በተለይ አንቺ ያሬድ አንዳንድ የታፈነ ጩኸት ብዙ ከዚህ ልጅ ህይወት መማሪያ ያለባቸው ሰዎች የሉ። ሳትፈልግ የሆነ ነገር አታደርግም አይደል? እስቲ ተወኛውን። እሺ በቃ እረፍ። ጭራሽ አትከራከሪኝ በእናትህ። እርሱዬ ሜሎዬ ይቅርታ። ደህና መሸሽ። እንዴት አመሸሽ? ድጋሚ እንደዚህ እንዳላይሽ እሺ በሚል እሺ ታውቁ በቃ ሀይሽ ማርያምን የቀጠሮ ጊዜሽ ነው። አላመመኝም ጁልዬ፣ ደህና ነኝ። አላመመኝም ማሚ ትሙት፣ ደህና ነኝ። በቃ ወደ ስራ ሜሎ ግን የራስሽ ጸጉር የስኔክ ምልክትን የባን ምልክትን ያደረገው። እሺ አሁን እንዲህ ያልከኝ ልጅ እንዴት ልመልስልህ? እሺ ስምህን እባቡ ብዬ ነው መከራ። ወይኔ አረት ታው ኤቭሪባዲ በጣም ብዙ ያስፈልጋል። ኧረ እኔ ወደድኳት መድኃኒዓለምን ያጀማ እሺ አምኖት ያያ እኔ ቦቼ ነኝ። ያያ እሱን ያያ ለኛ አንዱ መጥቶ ሁላችሁም ታፕታፕ አድርጉ ጋይስ፣ ታፕታፕ አድርጉ።
ሁሉም ሰው እዚህ ጋር ያለ ሰው ባሉ ኪዳነ ምሕረት ጠብቀሽ ኪዳነ ምሕረት ተላከላት ምሽልሽ ነው። እሺ አማንዬ ቴንኪው የኔ አባት አመሰግናለሁ በጣም። ይሄ ሁሉ ለኔ በምን ጽድቄ ነው? ቆይ በምን ጽድቄ ነው? ስሙ ውጭ ሆኜ ሳያችሁ ማለት ነው። አይ በምን አበሳጭ ስልክ ይኖረው እግዚአብሔርን ይሄ ኢንስታግራም ላይ ጽፈላ አይሰማም። ይሄ ለሴቶች ነው። ሴቶች ያስተውሉ። በቃ ቁሚ ምናምን እንድላት ነበር እየጠበቅ ያለ አይደለም። ማን ታውራ እኮ ስማ፣ ታውራ እኮ ልጅቷ ግን እየሳተች እኮ ነው። ሰብሮ ነገ ግዢ ሊል ደፋር አስገዛችሁ ነገሮችሽ ነው። ቆይ ባም የት ነው ያለሽው? እኔ አዲስ